አለው ነገር ከወደ ኋላ የሚያደነጋግር ደግሞ ዛሬ አሳይ መስላ እያለቃቀሰች ለማስታረቅ መጣች። በመጀመሪያ ለምን ወደ ህይወታቸው ገባሽ? አሁንስ ደግሞ ለምን ትወጫለሽ? ረሳሽው እንዴ? አንቺ እኮ ነሽ ብሩኬን እወደዋለሁ፣ አፈቅረዋለሁ፣ የልጅ አባት ነው፣ ልጅ ያለ አባት ማደግ የለበትም፣ እስከ መጨረሻ ድረስ እፋለማለሁ፣ ዋጋለሁ ስትይ የነበረው እኮ አንቺ ነሽ። እና ዛሬ ታዲያ ምን ተገኘ? በነገራችን ላይ እንደዚህ አዛኝ የሚመስሉ ሰዎች ቤተሰብ ከወደ ኋላቸው ትልቅ ነገር አለ። በመጀመሪያ ሀይሚና ብሩኬ ህይወት ውስጥ ገብተሽ የማጣላትም የማስታረቅም ማነው ስልጣን የሰጠሽ? እስከ ዛሬስ ለምን ጠበቅሽ? እንደዚህ አንቺ የምትሸነፊ ከሆነ የሀይሚና የብሩኬ መጣላት መለያየት እንደዚህ የሚያስለቅስሽ ከሆነ የሚያሳስብሽ ከሆነ በመጀመሪያው ደረጃ ሀይሚና ብሩኬ እስከሚስተዳደቡ ክፉ ቃል እስከሚነጋገሩ ድረስ እዚህ ደረጃ እስከሚደርሱ ብሩኬ ሀይሚን ከህይወቴ ውጭልኝ እስከሚል እስከሚያመነጫጭቃት ድረስ ሀይሚም ደግሞ እንደዛ እስክታለቅስ ድረስ እንባዋ አይኗ ደም እስከሚመስል ድረስ እስከምታነባ ለምን ጠበቅሽ? እንደዚ አስተዋይ ከሆንሽ የሀይሚና የብሩኬ ነገር እዚህ ደረጃ ድረስ የሚያሳስብሽ ከሆነ የት ነበርሽ? የራስሽን አላማ አሁንም ለማሳካት ጥሩ እንድትባይ ነው ይሄን ነገር እያደረግሻለሽ። እውነቴን ነው የምላችሁ ቤተሰብ፣ ይሄን ነገር ማድረግ ብትፈልግ ኖሮ ድሮ ታረቀው ነበር። ስለዚህ ከኋላዋ በጣም ትልቅ የተደበቀ ነገሮች አሉ። እኔ ሀይሚን ደግፋታለሁ። በመጀመሪያ ሰላም እንዴት ናችሁ? ለድምጽ ምናምን ብቻ በጣም ይቅርታ፣ ምክንያቱም የሆነ የተወሰነ ስላመመኝ ነው። ቤተሰቦች እንግዲህ ያው ዛሬ እንዳያችሁት እየሩስ ከዚህ በኋላ ከሀይሚና ከብሩኬ ህይወት መውጣት እፈልጋለሁኝ። እንዴ ማነሽ? ደስ ሲልሽ መተሽ የምታጣይ የምታበጣብጪ፣ ደስ ሲልሽ ደግሞ እትተሻቸው የምትወጪ የምታስታርቂ ሀይሚ ምንድናትኝ? የአንቺ ታዛዥ ናት። ሀይሚን እያሞጋገስሽ ማለት ነው ደግሞ ዛሬ መጣሽሁኝ እና ምንድን የፈለግሽው? በመጀመሪያ ደረጃ እየሩስ ማለት ነው። እና እንግዲህ ያው ሀይሚና ብሩክ መታረቅ አለባቸው። እኔም ደግሞ ከህይወታቸው መውጣት አለብኝ። ሲቀጥል ልጁ ደግሞ ሲወለድ ይመረመራል ነገር ነው። ልጁ እንዳለ ነው፣ የብሩኬ ልጅ ነው እንደተባለ ነው። ግን እስከዛ ድረስ ሀይሚና ብሩኬ ተጣልተው መቅረት የለባቸውም። እንዴ ብሩኬ እኮ ከህይወቴ ውጭልኝ፣ በቃ ተጣልተናል፣ ተለያይተናል፣ አንቺ ማነሽ እንደዚህ ቡር የሚያደርግሽ? በጣም ብዙ ትልልቅ ከባባድ ቃላቶች ሀይሚን ተናግሯል። ገባሽ አይደለ? ሀይሚም ደግሞ የዛኑ ያህል ብዙ ተሰባብራለች። ያን ጊዜ የት ነበርሽ? ዛሬ ለምን መጣሽ? ዛሬ እንዴት ነው እንዴ? የመጨረሻ ጊዜ ታስታውሻለሽ እንዴ? ከብሩኬ ስትለይ እያለቀሽ እባክህ ፍቅሬን ተረዳኝ እያልሽ እኮ ነበረ። እና በሁለት ቀን እንዴት ተቀየረ ሀሳብሽ? ይሄ ነገር ጥያቄ አልሆነባችሁም? የምሬ ነው። በጣም ብዙዎቻችሁ ሜቢ እየሩስ ከህይወታቸው ልትወጣ ነው በቃ ተመስገን ምናምን ብላችሁ ሊሆን ይችላል። መቼም አትወጣም። መቼም የሆነ ቁስል ካለባችሁ የሆነ ሰው አዛኝ ይመስልና እስኪሊላችሁ ይላችሁና ጨው ይነሰንሳል። የዛን ጊዜ በጣም ነው የሚያቃጥላችሁ። ገባችሁ አይደል? ዛሬ በሀይሚ ማለት በወሰነችው ውሳኔ እኔ እስማማለሁ። ምክንያቱም ማንም አይደለችም በመካከላቸው ገብታ እነሱን አጣልታ፣ ሲቀጥል ደግሞ ክፉና ደግ ብሩኬና ሀይሚ በተነጋገሩ ወይንም ከተደራረጉ በኋላ መታ ዛሬ ታረቁ እናስታርቃቸው። ከዛም በላይ ደግሞ በቃ እስከ መጨረሻው ድረስ ሀብኔ ካንተ ጋር ሆኜ ማስታረቅ አለብኝ ሀይሚና ብሩኬ። ኖ አንቺ ራስሽ አላማለሽ የምታሳኪው ለዛ ግብ እንዲሆንሽ ነው፣ ጥሩ ሰው እንድትባይ ነው እንጂ ሌላ ነገር አይደለም። በመጀመሪያ ደረጃ እና እንግዲህ ሀብ ነበር መጀመሪያ ላይ አብሯት የነበረው ብዙ ነገሮችን ተናግራለች። እኔ ቤተሰብ ጋር ድረስ መድረስ ነበረበት፣ እነሱም ነግስሻለሁ ብለው ነበር። ግን ሳየው ሀይሚ አሳዘነች። ሀይሚ በጣም ጠንካራ ናት፣ ጀግና ናት። አይኖ እናውቃለን፣ በጣም ጠንካራ ጀግና ናት። አንቺ እንድመሰክርላት አንፈልግም። ሰው በሀይሚ በኩል መተሽ ለመወደድ እየሰራሽ ከሆነ ማለት ነው ነው ያ ነገር በራስሽ በምታደርጊው በጥሩነትሽ ነው እንጂ የሰው ልጅ በሆነ ሰው ተደግፎ መወደድ አይችልም። ቢወደድም የሆነ ሰዓት ላይ ማንነቱ ሲመጣ ይወድቃል፣ ይሰባበራል። በመጀመሪያ ይሄንን ወቂ። ገባሽ አይደለ? ሲቀጥል እንግዲህ ያው ሀብ ሙሉ ለሙሉ አምኗታል። እኔ ይሄን ነገር ሁሉ ያደረኩት በልህ ነው አለች። በልህ ተነሳስተሽ ነው ልጁን ያረገሽው፣ በልህ ተነሳስተሽ ነው ብሩኬን እወድሃለሁ አፈቅርሃለሁ ስትይ የነበረው። በመጀመሪያ እኮ ማንም አላስገባሽም። ኦዲየንስ በሰጠን አስተያየት ባደረገው ድርጊት እኔም ሀይሚዬ አንቺም በልህ ተነሳስተን ልተጋብተን ነው ነው ሀይሚ እል ውስጥ ተጋባው አላለችም። እሷ የራሷ ያናደዳትን ያበሰጫትን ቆስሏን ነው እያስታመመች እየተናገረች ያለችው እያደረገችም ያለችው እንጂ እል ውስጥ አልገባችም። ሲጀመር አንቺ በል ተነሳስተሽ ነው ያረገሽው ብሩኬን ያገኘሽው። ለሀይሚ ቪዲዮ ምናምን ስልክ የነበረው ምንድነው? ይሄ ሁሉ በልህ ነው። ኦዲየንስ ጋር ደርሶ ነበር መጀመሪያ አልደረሰም።
ስለዚህ አንድ የራስሽ አላማ አለ። አላማሽን ማሳካት ስላለብሽ እንግዲህ በጭቅጭቅ በነገር ተጓዝሽ፣ አልተሳካም። ስለዚህ መልካም ሰው መስለሽ መቅረብ ነው። ያን ነገር እየተገበርሽ ነው። እና እንግዲህ ያው ሀብ ሙሉ ለሙሉ አምኗታል። ለልጄ ስለ ይሄን ሁሉ ነገር ያደረኩት ሶሻል ሚዲያ ላይ አትስደቡኝ፣ እኔ ሴት ነኝ፣ የሴትን ዋጋ ያውቀዋል ያለች ነበር። በመጀመሪያ ደረጃ ክብርሽን ጠብቂ። አሁንም የምልሽ ነገር ብዙ ሰዎች እንደዛ እያላችሁ ነው ምናምን እያለች ነው። አይኖ ክብርሽን ጠብቂ። በመጀመሪያ ሴት ልጅ ክብሯን ስታስከብር ክብሯን ስጠብቅ ደስ ይላል። እና እንግዲህ ብሩኬንም ስነግረው ትንሽ ቢጠራጠርም ግን አመሰግናለሁ በቃ ብሏታል። ማለት ልጅ ውስጥ ከሚወለድ ቢያንስ ሰላሜን ከሰጠሽ ቴንኪው ምናምን እያለ እያመሰጋገነ ነበረ። ሀይሚዬም በስርዓት ነው ሰላም ያለቻቸው። መታቀዛ ስነግራት ሀይሚ በጣም ነው የተበሳጨችው። ለምን ሀይሚን ለምንድን ነው ማመክሯት የምትሉ ሰዎች ልትኖሩ ትችላላችሁ። ዛሬ በተደረገው ነገር ሀይሚ እንደዚህ እንድትሆን ያደረጋት በነገራችን ላይ እየሩስ የፈለገችበት ሰዓት ገባች፣ ህይወታቸውን በጣበጠችው፣ እንደፈለገች አደረገችው። ክፉ ደግ እንዲነጋገሩ ሀይሚና ብሩክ ያደረገች። ከዛ ስትፈልግ ደግሞ ላሽ ብላ መውጣት ፈለገች። ገባችሁ? ኖ እዚህ ጋር የማይሆን ነገር ነው። ሀይሚ ያ ነገር ነው በጣም ያበሳጫት። ይሄ ነገር ምናልባት በብሩኬ በኩል ቢሆን ኖሮ ብሩኬ እየሩስን ከአንዳንድ ከህይወቱ ቢያስወጣት በራሱ ጊዜ ይሄ ልጅ እኔ አይደለም እንደዚህ ማድረግ የለብሽም ብሎ የሆነ ገደብ ቢያስይዛት እኮ ሀይሚ እንደዛ አትሆንም። ገባችሁ? ማወቅ ያለባችሁ ነገር ይሄ ነው እያሉ ነበር። ለሴት ልጅ የምንወዳቸውን ብቻ ሳይሆን የማንወዳቸውን ሴቶች ክብር መስጠት አለብን። ክብርና ገደብ ማለፍ በነገራችን ላይ ይለያያል። ሴትን አታክብሩ አይደለም አክብሩ። ግን ደግሞ ገደብ አልፋ ህይወታችሁን የምበጠብጥ ከሆነች ደግሞ ማንም ሰው ቆሞ አያይም፣ ዝም አይልም። ገባችሁ አይደለም? ይህንን ያው ለሴት ልጅ ክብር ስላለ ነው ልትሉ አትችሉም። ይሄ ጥፋት ስለሆነ ጥፋት ሲጠፋ ደግሞ ዝም ብሎ ቆሞ የሚያይ ሰው የለምና እንግዲህ ያው ሀይሚዬ በጣም ተናዳ እንግዲህ ክፉ ደግ ከብሩኬ ጋር ተነጋግረዋል። እውነት ለመናገር ማለት ነው ብሩኬና ሀይሚ አንደኛ ድሮም ናቸው። በነገራችን ላይ ሲጣሉ የሆነ አስታራቂ የሚሆን ምንም ይሁን ካጠገባቸው ቢኖርም ይጨቃጨቃሉ። ቆም ብለው መስማት አይችሉም። ማለት የራሳቸውን ነገር ነበረ። ሀይሜም እያለች ነበር ሀብቴ እስከዛሬ አክብሬሃለሁኝ ግን አሁን ስትል እንዴት ነው ከዚህ በኋላ ላታከብሪኝ ነው ብሎ ሌላ ጭቅጭቅ። እንዴ እዚህ ጋር እኮ እያለች ያለችው ሜቢ እዚያ ጋር እየሩስ ከህይወታቸው ስትወጣ አንቺና ብሩኬ አንድ ላይ ሆኑ ልትላት ስለመሰላት ነው እንጂ ሌላ ነገር አይደለም። በመጀመሪያ ሀብቴ እዚህ ጋር እየሩስ እንደው ሪል ከህይወታቸው ብትወጣ እንኳን ክሊን መሆን አለበት፣ ሙሉ ለሙሉ መጽዳት አለበት እንጂ የተደባበሰ ነገር የሆነ ሁሉም ጊዜ በሰው ቁስል ላይ እንጨት ደድበን ነው የሚሆነው። የሆነ ሰዓት እየሩስ ትመጣለች። የሆነ ሰዓት ትመጣና ደስ ባላት ሰዓት ደግሞ ልክ አሁን እንዳደረገችው ብሩኬ የልጅ አባት ነው ፈልጌው ነው ብላ ሀይሚን ታቆስላታለች። ለዛ ነው ሀይሚ ዛሬ በጣም ተበሳይታ ብሩኬንም ተናግራ እሷንም ደግሞ ዋጋ አስከፍልሻለሁ ለእያንዳንዱን ባይ ስትል የነበረው ስለተናደደች ነው። ሀይሚ ደግፋታለሁ ሀሳቧን። ለምን እያንዳንዱን ነገር ገደቧን ልጅቷ ማወቅ አለባት። በመጀመሪያ ሀይሚ የራሷን ገደብ ማሳለፍ የለባትም። ማንም ይሁን ማንም የምትወደውም ይሁን የማትወደው ማንም ሰው የራሳችሁ ሰው የምትሉት ቢሆን ገደብ ማወቅ አለበት። ገባችሁ አይደል? ብሩኬን በጣም ተናዱ። እንግዲህ ያው ለሀይሚ ክፉ ደግ ተነጋግረዋል ሁለቱም ማለት ነው። ይሄ ማለት ስለሚዋደዱም ጭምር ነው። ግን ደግሞ ራሳቸውን መከባበር አለባቸው። ሰው ፊት እንደዛ ክፉ ደግ መነጋገር የለባችሁም። ሀይሚና ብሩኬ በመጀመሪያ ኢየሩስን ከህይወት አስወጥታት ቢሆን የዚህ ደረጃ አደርሱም ነበር። ግን ደግሞ ሀይሚም ዛሬ ያለችው የተናገረችው ነገር እውነቴን ነው የምላችሁ ማለት የኢየሩስን እውነቷን ነው። ልጅቷ ደስ ሲላም መምጣት ደስ ሲላም መውጣት አትችልም። የልጁም ነገር ደግሞ ገና ክሊን የሆነ ነገር የለም። ለዛም ጭምር ነው። አትፍረዱባለ ማለት ፈልጌ ነው። ቤተሰብ ባይ